ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 36። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው የመጣ ነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቁብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም። በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ ቅዱስ መንፈስን ይላክላቸው። እግዚአብሔር ኢትዮጵያን ይባርክ። አባ ሄኖክ ሊቀ ጳጳስ። አሁን ከመሸ የደረሰኝ መረጃ ነው። ዛሬ በአቡነ ተክለ ሃይማኖት ቀን 6 ኦርቶዶክሳውያን ተገድለዋል። ጥፋት አጥፍተው አይደለም፣ እርሻ ላይ ያሉ የጤፍ እርሻቸውን እያጨዱ ባሉበት ነው ኦርቶዶክስ በመሆናቸው ምክንያት ማህተብ በማሰራቸው ምክንያት ረሽነዋቸው የሄዱት። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን መጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉም እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃ ወድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአሩሲዋን እናትስ እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውም እንቅልፍ የለም። የእነርሱ ሞት የእኛም ሞት ነው። የእነርሱ መቁሰል የእኛም ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማውን ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም በክህነት የማትመራ የመሆን አደጋም ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያንም ሚስጥራትም የሉም። ኦርቶዶክሳውያን ምዕመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለመናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራና መሬት ላይ ቢወርዱ ችግርን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ ያሏትን ብለን ለሰማያዊ ዳኛ ሰጥተናቸዋል። መዝሙረ ዳዊት መዝሙር 137 ቁጥር 7። የንጹሐን ደም አይፍሰስ፣ መንግስት የዜጎቹን ደህንነት ያስከብር። ስቶፕ ኪሊንግ ክርስቲያንስ፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ። ዲያቆን ሄኖክ ኃይሌ። ሊቀ ሊቃውንት ስምዐ ኮነም መንጋውን ነቅቶና ተክቶ ያልጠበቀ እረኛ መንጋውን ከሚነጥቁ ነጣቂዎች የተለየ ሆኖ ሊታይ አይገባውም። ለመንጋው የማይራሩ ጨካኞች በበዙበት ዘመን ዝም ብሎ ማየት
መድኃኒት አይሆንም። የአርሲ ምዕመናን ከእኛ ጋር አብረው የክርስቶስ አካል ናቸው። ነጥቀው ሲያርዷቸው የክርስቶስ አካል የሆነችው ቤተ ክርስቲያን ሕማሙ እኩል ሊሰማት ይገባል። በቋሚ ሲኖዶስ መግለጫ አልተደሰትኩም። ከመዘግየቱም በላይ ጩኸቱ የማይሰማ ለራሱ የሐዘን መግለጫ የሚያስፈልገው የሐዘን መግለጫ ነው። መፍትሄ የሚያመጣ ውይይት መደረግ አለበት። እየተደረገም ከሆነ ሂደቱን ማወቅ ሁሉም ክርስቲያን መብት አለው። ሻሸመኔ ላይ ብለን ነበር፣ ዝቋላን አላዳነውም። ዝቋላም ላይ እንዲህ ተጮሆ ነበር፣ የዛሬውን አላስቀረነውም። ነገስ ተረኛው ማን ነው ይላሉ ሊቀ ሊቃውንት ስምዐ ኮነ። ከዚሁ ጉዳይ ጋር በተያያዘ መምህር ታደሰ ወርቁ በገጻቸው ላይ ይህንን አስፍረዋል። ትላንት ጥቅምት 23 ቀን 2018 ዓመተ ምህረት ወደ ወላይታ ሶዶ ከተማ ተጉዤ ነበር። በአርሲው የኦርቶዶክሳውያን ጥቃት ገና በ4 ዓመቱ ወላጆቹን በግፍ ግድያ የተነጠቀውን እግሩን በጥይት ተደብድቦ ወደ መቆረጥ የደረሰውን ከህመምና ከእልቂጡ ትውስታ ጋር በመታገል ያለውን ሕፃን ታምራት አውግቸውን በወላይታ ሆስፒታል ጎብኝቼውም ነበር። ሕፃን ታምራትን ሳየው ልቤ ይበልጥ ተሰበረ። ስለደረሰበት ስቃዩ ብቻ ሳይሆን ስለ ዝምታችን ጭምር ነው። አይኑን ትኩር ብዬ ስመለከት የሚገኝበት የስቃይ መጓጓጥ ከህመም በላይ እንደሆነም አየው። ልብ ሰርስሮ የሚገባው የሐዘን እይታው ማንም ሊያመልጠው የማይችለውን ህሊናዊ ጥያቄ እንዲህ ብሎ በዝምታም ሲጠይቅ አየው። እኛ ስናልቅ የእረኞቻችን ድምፅ የት አለ? በአንድ ወቅት ግፉአንን ሲከላከሉ የነበሩ ድምፆች የት አሉ? የዚህ ሕፃን ቁስሉ በሰውነቱ ላይ ብቻ ሳይሆን በእኛ ህሊና ውስጥም ነው። ያለ እውነትና ያለ ፍትህ የሚያልፈው እያንዳንዱ ቀን ቁስሉን ያሰፋዋል። ከአውደ ምሕረቱ ላይ የማይሰማው እያንዳንዱ ዝምታ በእርሱና መሰል ሰለባዎች የወደፊት ሕይወት ላይ ሌላ ጥላ ይጥላል። እውነትና ፍትህ አይናችን እያየ ሲደሙ በዝምታ ዋሻ ውስጥ በመደበቅ መሰወር አይቻልም። እናም ሕፃን ታምራት ግፍን የመለማመዳችን የግዴለሽነታችንና ጭካኔን የማንገሳችን ብቻ ሳይሆን የዝምታችን እውነተኛ መልክ ማሳያ ነው። እግዚአብሔር አምላክ ይህንን ልጅ ይፈውሰው ብለውናል መምህር። ከዚህም ጋር በተያያዘ ዛሬም አድራሻ በሌለው ገዳይ በሚለው ጽሑፋቸው የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂቱ ሰለባ ለሆኑ ቤተሰቦች ብቻ ሳይሆን የኦርቶዶክሳዊት ቤተክርስቲያንም ጭምር ነበር። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆን አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገተኛ አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት በየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱትና የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። ይህ ማለት ግን መለበሱ ስህተት ነው ማለት አይደለም። ስህተቱ ለቆብ ልፊያ ብቻ መሆኑ ላይ ነው። እነርሱ ደሞዛቸው፣ አበላቸው፣ ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያንን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብቶቻችሁ ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንተ ማብቂያ በሌለው ድግስ ውስጥ መሆናችሁም አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማትም ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀባበልን፣ በዘመድ አዝማድ መሳሳብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁም እንረዳለን። እንደው ትንሽ የቀራችሁ የርኅራሄ እንጥፍጣፊ ካላችሁ ለነዚህ ግፉአን ድምፁ ናቸው። ስለ ሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያም ጥብዓትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ እየተካችሁ ያልታወቀ ገዳይ አትበሉ።
ማንም ያደርገው ማን የንጹሃንን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን ብሏል መምህር ታደሰ ወርቁ። በአርሲ የገጠር ከተማ ከተከሰተው የኦርቶዶክሳውያን ግድያ ጋር በተያያዘ በቦታው የነበረችና የተጎዳች እህታችን እንዲህ እያለች ታስታውሰዋለች። ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? እሞድሽ ጋሼ ሄሊ ሶፊያንያስ ሚኪያስ አበበ ሰርኬ እሺ መርቺ ጠንክሪ እግዚአብሔር አምላክ ካንቺ ጋር ይሁን እግዚአብሔር አለሽ ትድኛለሽ አታልቅሺ ተመልሰው መጥተው ይገሉሻል የእናት ማሳሰቢያ ነበር እንደ ህልም በዛች በተረገመች ምሽት የተደረገውን አሰቃቂ ግድያም እንዲህ ታስታውሰዋለች 3 ወንድም እህቶቿን እናቷንና ሌሎች ቤተሰቦቿን ጭምር ይዘው ከነከብታቸው ስም አልባ የሞት አበጋዝ የሆኑ ታጣቂዎች ነርቷቸው ከአንድ ጫካ ላይ ወስደው አሳረፏቸው ከመኖሪያ ቤታቸው አርቀው ጫካ ላይ ከወሰዱ በኋላ ሁሉም እንዲንበረከኩ አደረጉ በያዙት መሳሪያ ያለ ርህራሄ አርከፈከፉባቸው ከተሰማው የመሳሪያ ጥይት ድምጽ በኋላ ሁሉም ጸጥ አሉ ከጸጥታው ውስጥ ግን የሚጣጣርና የሚያቃስት ሰው ድምጽ በትንሹ ይሰማል እንደ ቤተሰቦቿ ይህች የ8 ዓመት ህፃን በትከሻዋ አካባቢና በጎድኗ በኩል 2 ጥይት በስቷት አለፈ በአፈሙዝ ያልሞቱትን በገጀራ ለመጨረስ ሁሉንም መከታተፍ ጀመሩ ይህችንም ህፃን ልጅ መሃል አናቷን ሰነጠቁ በጎድኗና ትከሻዋ በኩል ዘልቆ ከገባው የመሳሪያ ቀላ በተጨማሪ ሰይፍ ለዚህች ህፃን በአናቷ ታዘዘላት ይህን ድርጊት ከፈጸሙ በኋላ ታጣቂዎች ከስፍራው ሄዱ ይህች ህፃን ግን ከትንሽ ደቂቃ በኋላ ገላዋ በደም ረስርሶ ነቃች ባልጠነከረ የ8 ዓመት ገላዋ ላይ የገባው ቀላሃና ሰይፍ ድምጽ አውጥታ አስለቀሳት በመሳሪያ ተመተው በቆንጨራ ተጨፍጭፈው ከወደቁ አስክሬኖች መሃል የዚህች እናት የልጇን ድምጽ ሰማች በተኛችበት ወደ እርሷ ስባ አታልቅሺ ድምጽሽን ከሰሙ መተው ይገሉሻል ዝም በይ አለቻት በዛ ድግድግ ጨለማና ጫካ ውስጥ ልጅ የእናቷን ትዕዛዝ አክብራ ከህመሟ ጋር ዝም አለች ከትንሽ ደቂቃ በኋላ ግን ህፃኗ እናቷ ዳግም እንድታናግራት ለመሞከር ስትጥር ምንም መልስ አትሰጥም ሞት አጅሬን ወስዷታል ጧት ላይ ከአስክሬን መሃል ተነስታ ወደ ህክምና ተወሰደች እናቷንና 3 እህት ወንድሞችን በዛች ቀን በሞት ተነጠቀች ይህን መርዶ የሰማው አባቷ ጻዲቁ ኢዮብ አይደለምና እርሱ ሰጠ እርሱ ነሳ ብሎ አምላኩን ማመስገን አቃተው አማረረ ማማረር ብቻ ሳይሆን ጨርቁን ጥሎ አበደ የልጆቹና የሚስቱን አስክሬን እንኳን በክብር ሳይቀብር ጨርቁን ጥሎ አበደ እጆቹን ለሰንሰለት ዳረገ የቀሩት የሟች ቤተሰቦች ተከፋፍለው የቤተሰቦቻቸውን አስክሬን ወደ ቀብር ህሊናውን የሳተውን የሟች ልጆች አባትና የእናታቸው ባል የሆነውን አባወራውን ወደ ጸበል ይዘው ሄዱ ይህ በእኛ ትውልድ መሃል የተፈጠረ ነፍስ ድረስ ዘልቆ የሚሰማ አሰቃቂ ታሪክ ነው ኩኔ ደመላሽ በገጹ ላይ እንዳሰፈረው ሄላቲዩብ በአርሲ በገጠራማ ከተማ ለተጨፈጨፉ ኦርቶዶክሳውያን በሙሉ እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ እንዲያሳርፍልን ምኞታችን ነው የተጎዱ አካላትን ማገዝ የሁላችንም የኢትዮጵያውያን ድርሻ ነው ለተጎዱ ቤተሰቦች እግዚአብሔር አምላክ አጽናኝ መንፈስ ቅዱስን ይላክልን ሄላቲዩብ ይህን መረጃ ወደ እናንተ በዚህ መልኩ ይዞላችሁ ቀረበ ሰላም እግዚአብሔር ከሁላችን ጋር ይሁን ፈጣሪ ኢትዮጵያንና ህዝቦቿን ይባርክ ዘንድ ሀገራችንን ሰላም ያደርግልን ዘንድ የእርሱ ቅዱስ ፈቃድ ይሆንልን ይቆየን ሄላቲዩብ